ሰው እኮ በጣም አስቸጋሪ ፍጡር ነው። ምንም ነገር ማላመድ ይቀላል። ሰው ብቅ ይልበታል። ለምዶ ያገረሻል። በቃ የሆነ ቦታ ላይ ትዝ ይለዋል። ታውቃለህ ምን ሆኜ ነው ይላል። ወንጌል ሲመጣስ አንተን ገሎ ኢየሱስን ያኖራል። ወንጌል ነው የሚለውጥህ። ወንጌል ነው የሚለውጥሽ። ወንጌል ነው የሚያሳርፍህ። ወንጌል ነው የሚያረጋጋ። ኢየሱስ ስለኔ በአብ ፊት ቆሞ ይለምናል አይደል? ስለ ጳውሎስ ኢየሱስ ይለምንለታል። ምናልባት እኛ መሃል ካላችሁ በተለያየ መንገድ ሕይወታችሁን ለጌታ ሳትሰጡ እየደከማችሁ እየተንከራተታችሁ እየተቅበዘበዛችሁ ያላችሁ ሰዎች ካላችሁ የሚያሳርፍ ወንጌል ነው። የዘላለም ሕይወት ያለው ኢየሱስ ውስጥ ነው። እግዚአብሔር በክርስቶስ ኢየሱስ በኩል ከተቀበለኝ አጠገብ ያለው ወንድሜን መቀበል ግዴታዬ ነው። አጠገብ ያለችው እህቴን መቀበል ግዴታዬ ነው። ድካም ሊኖርብን ይችላል። ሊያቀተን ይችላል። አንችልም ይሆናል። በድካሙ ያገዝነው ሲወድቅ እያነሳ ነው፣ እያበረታ ነው። እስከ መጨረሻ አብረን መቀጠል አለብን። ሌላ ምንም ፕሮቶኮል የለም። በንጹህ ልብ እፈልጋለሁ ካልኩ አለ አጠገብ። እንደሱ ውድ የለም፣ እንደሱ የሚገኝ ነው። ሰው እኮ በጣም ውድ ሲሆን የመገኘት አቅሙ እየጠበበ ነው የሚሄድ። ተፈጥሮ ህግ ነው። ኢየሱስ ናቹራል የሆነውን ነገር ነው የሰጠው። በጳውሎስ መልእክቶች ላይ እንደዚህ አይነት ነገር ብዙ እንግዳ አይደላችሁም። የጢሞቴዎስ 2 ደብዳቤዎች ለቲቶ ለግለሰቦች የተጻፉ መልእክቶች ናቸው። ይሄም ፊሊሞና የሚለውም በቆላሲያስ ከተማ ለሚኖር በቤቱ ደግሞ የቆላሲያስ ቤተክርስቲያን እንድትተከል ምክንያት የነበረ አፍቢያ የምትባል ሚስትና አክርጳ የሚባል ልጅ ያለው ፊሊሞና የሚባል ባሪያ አሳዳሪ እና ለዚህ ሰውዬ የተጻፈ ደብዳቤ ነው። እና ባሪያ አሳዳሪ ነው ማለት ባሮች አሉት ማለት ነው። እና ከነበሩት ባሮች መካከል ይሄ ደብዳቤ እንዲጻፍ ምክንያት የነበረው ባሪያ አናሲሞስ ይባላል። እና አናሲሞስ የፊሊሞና ባሪያ ሆኖ ሳለ እንግዲህ ገንዘብ ነገር ሳይሰርቅ አልቀረም። ምክንያቱም ዕዳ ቢኖርበት እኔ እከፍላለሁ ይላል። ሰርቋል። እና ሰርቆ ከቆላሲያስ ወደ ሮም ሄደ። ደብዳቤው የሚጻፈው ከሮም ነው። ጳውሎስ ሮም ከተማ እስረኛ ነው እና ሮም ከተማ ማሜርታይን ውስጥ ታስሮ እያለ ፊሊሞናም ድንገት ሮም አካባቢ ሲንቀሳቀስ ተይዞ እስር ቤት ይወድቃል። እስር ቤት ሲወድቅ ጳውሎስና ፊሊሞና ተገናኙ። አንዱ ሰርቆ አንዱ ሰብኮ ነው የገቡት እና ያኛው በሌብነት ነው የገባው፣ ይሄ ደግሞ በወንጌል ሰባኪነት ነው የገባው። ጳውሎስ ሲያገኘው ጳውሎስ ደግሞ ታውቃላችሁ ምንም አይመርጥም። ነፍስ ገሎ የሚግባ ሰርቆ የሚግባ ዝም ብሎ የሚግባ ካገኘው ወንጌል ነው የሚሰብክ እና ቁጭ አድርጎ ወንጌል ሲሰብካቸው አናሲሞስ ወደ ጌታ መጣ። ኢየሱስ ክርስቶስን እቀበለዋለሁ አለ ሲል በቃ ጌታን አስቀበለው። ማስቀበል ብቻ አይደለም የእስር ጊዜውን እስኪጨርስ ድረስ አስተማረው። ጳውሎስ ወንጌል ምን ያህል ትራንስፎርም እንደሚያደርግ ያምናል። ሌባ ነበረው፣ ምን እርግጠኛ ያደረገ ወንጌል ገብቷል፣ ወደ ህይወቱ ተቀይሯል። አናሲሞስ ቀድሞ ተፈታ ከጳውሎስ። ጳውሎስ ፍርደኛ ነው። ኖርማሊ ጳውሎስ ኖርማል ፍርደኛ አይደለም። ጳውሎስ ባይዘዌ አናሲሞስ ያጠፋው ጥፋት ፊሊሞና ስላልከሰሰው ነው። ፊሊሞና ቆላሲያስ ስላለና አናሲሞስና ጳውሎስ የተገናኙት ሮም ስለሆነ እንጂ ቆላሲያስ ከተማ ፊሊሞና ቢይዞና ቢከሰው የአናሲሞስ ጥፋት ሞት ነው የሚያስፈርደው። ባይዘው ሮማውያን ለጌቶቹ የሚሰጡት መብት በባሪያው ላይ የህይወቱ ላይ የመግደልና የማኖር መብት ሁሉ አላቸው። ደብዳቤውና አናሲሞስ እኩል ነው የደረሱት። አሁን ፊሊሞና ምንድን ነው የሚለው ሲያየው ዘሎ ሊያንቀው ሲል ቆይ ከባሪያው በፊት ደብዳቤ የፊሊሞና መልእክት ተልኮላል። ማን የላከው ሲል ሐዋርያው ቅዱስ ጳውሎስ። ጳውሎስ የት ነው ያለው? ጳውሎስ ሮም። ታዲያ ከዚህ ወንበዴ ጋር ምን አገናኘው? ጳውሎስና አናሲሞስ ተገናኝተው ነበር እስር ቤት። ከዛስ ጳውሎስ ለአናሲሞስ ወንጌል ሰበከው። ከዛስ ይሄ ወንበዴ የምትለው ሰውዬ በጌታ ነው። አሁን ጌታን ተቀብሏል። አዎ እስቲ ደብዳቤውን አምጣ። አናሲሞስ ፊት ለፊቱ ቆሞ ፊሊሞና ያነበዋል ደብዳቤው። አሁን እኛ ቀድመን ስላነበብ ነው ያነበበ። ስለዚህ ማድረግ የሚገባ እንድታደርግ አዝ ዘንድ በክርስቶስ ድፍረት ቢኖረኝም በፍቅር እለምንሃለሁ ሲለው
ጳውሎስን ፊሊሞና ቪዥዋላይዝ ያደርገዋል። ያንን የሚያክል አስፈሪ ሐዋርያ፣ ያ ትልልቅ ከተሞችን የሚያንቀጠቅጥ አገልጋይ፣ የሮም ቄሳሮች ፊቱ መቆም የማይችሉት በሰንሰለት ወንጌል የሚሰብክ ታላቅ አገልጋይ እለምንሃለሁ። እንደው ዝም ብሎ ልመና ሳይሆን ከፍቅር የመነጨ ነው። ይሄ ልመና ርኅራኄ ውስጡ አለው። ይህንም ባሪያ ያለ ዕዳ ትተወው ዘንድ አይደለም የሚለው፣ ፍርደኛ አታርገው ነው የሚለው። ዕዳውንማ እኔ እከፍላለሁ፣ ገንዘቡን እኔ እመልሳለሁ፣ አይዞህ ዕዳህን እኔ ያለው ግን ተቀበለው። ፊሊሞና በጣም ልቡ ይነካል፣ ያዝናል። አሁን የሚያዝነው በአናሲሞስ ምናምን ጉዳይ አይደለም፣ ጳውሎስን ያስበዋል። ኢየሱስ ስለኔ በአፊት ቆሞ ይለምናል አይደል? ስለ ጳውሎስ ኢየሱስ ይለምንለታል። እባክህ ጳውሎስን ይሏል። ጳውሎስ ደግሞ መሬት ቆሞ እባካችሁ አናሲሞስን ተቀበሉልኝ፣ እኔ ተምሬያለሁ፣ ማሩልኝ፣ እኔን ይቅር ብሎኝ ነው ያቆመኝ። ያው የሰራውን ስራ ባይዘው የጳውሎስ ራሱ ስላወቀ ይጽፋል። ባሪያ ነው አልክድም፣ ጥፋት አጥፍቷል አልክድም፣ ኮብልሏል ካንተ አልክድም። አሁን ግን የተወደደ ነው። አሁን በክርስቶስ ኢየሱስ በኩል ካየኸው እጅግ የተወደደ ነው። እባክህ ልለምንህ ተቀበለው። አንተን ኢየሱስ ተቀብሏል። ተቀበለው። አንተም ምሕረት አድርግለት። ያስገድለዋል ጉዳዩ። አይ ቲንክ ፊሊሞና ውስጥ የሚንተከተክ ነገር ሊኖር ይችላል። ጳውሎስ ያችን የምትንተከተክ ነገር እየለመነ ይገላታል። ይህንንማ እኮ ማሳሰር አለብኝ ሲል እለምንሃለሁ አንተን ይቅር ብሎ የለ እንደ ይለዋል። ይቅር በለዋ። ያ 10,000 ዲናር ይቅር የተባለለትና 10 ዲናር ይቀላልም ያለው ሰውዬ ጌታ ኢየሱስ ክርስቶስ እኮ ነው አይደል ያለው? 10,000 ዲናር ክፈላለው። ሰውየው ቀረበና አረ ጌታዬ ምንም የለኝም ሲለው በቃ ሂድ አለው። በሰላም ሂድ ሲለው መንገድ ላይ ያበደረውን ሰው ያገኘው 100 ዲናር ነው። 100 ዲናር ነው። 10 አሳነስኩበት፣ እሺ 100 ይሆንለት። 10,000 ይቅር ተብሎለት 100 ዲናር አበድሮ ሲያገኘው አነቀው ይላል። እንዲሁም ቃል በቃል እኮ የሚልኮ አነቀው ይላል። እኔ እኮ በእውነት ብዙ ያበደረ ብዙ ጊዜ አይዝም አይደል? አነቀው ይልና አምጣ ብሬን ሲለው እባክህ የለኝም ሰርቼ ልክፈል ሲለው አይሆንም ብሎ አንቆ ወደ ፍርድ ወሰደው ይላል። የዚህ ሰውዬ ጌታ ሰማ። 10,000 ዲናር ይቅር ባዩ ይሄ ይቅር የተባለለት 100 እምቢ ብሎ ፍርድ ፊት እንደወሰደው ሲሰማ ጥሩት አለ። ጥሩት ከፍርድ ቤት ነው በይዞ የወሰዱት። የዚህ 100 ዲናሩን ከይዞ ወደዚህ ወደዛ እያደረገ አንጠልጥ ናና ትፈልጋለህ ማ ያኛው ይፈልጋል። አንጠልጥለው ይዘውት ሄዱ። አቆሙት። ሲጠራውም እንዳለው ታውቃላችሁ? አንተ ክፉ አለው። ቅድም እኮ በስሙ ነው የጠራው። አንተ ክፉ አለው። ይህንን ሁሉ ይቅር ትችልህ አለው። ክፈለኝ እኮ አይደለም ትችልህ አለው። ታዲያ ስለምን አንተ ያኛውን ይቅር አላልከውም አለውና ቀጥሎ እንደዚህ አለው፣ በል ተውለት አይደለም ያለው፣ ይቅር ያልኩህን በሙሉ አንዲት ፔኒ ሳንቲም ሳትቀር ከፍለ እስክትጨርስ ከእስር ቤት እንዳትወጣ አለው። ጌታ ምንድን ያለው? ብዙ የተተወለት አሁን እምባይቆጠር ምህረት የተደረገለት እንዴት ይሄንን ይይዛል አለ ጌታ። ኢሉስትሬሽኑ እንትኑን ምሳሌውን ወደ ታች ሲያወርደው እኔ አሁን ይቅር ያልኳችሁ ነገር ብዛት አለ ኢየሱስ። አሁን ክፈሉ ብል ማንም ይከፍለው? እድሜን ብሰጠው አይሞላውም። ጉልበቴን ብሰጥ ዘር ማንዘሬን ሰብስቤ ብከፍል አይሞላውም።
በነፃ ነው የተወው። ጳውሎስ የገባው እሱ ነው። ልለምንህ ባክቶ አለው። አሁን አይደለም አላጠፋም፣ አይደለም አልበደለህም፣ አይደለም በድሏል፣ አጥፍቷል። በክርስቶስ የተገኘው መብት ግን ይቅር ልትለውና የበደለውን በደል ካለ ልትተውለት ያስገድድሃል። እኩል ነን። የኢየሱስ ደም እግዚአብሔር ጥላውን ነጥሎ አያውም። በክርስቶስ ደም በኩል ነው የሚሄድ። ሰው ሊያጠፋ ይችላል፣ ሊያበላሽ ይችላል። አዎ እኔ ምህረት ከተደረገልኝ፣ እኔ ይቅር ከተባልኩ ምህረት አደርጋለሁ። እግዚአብሔር በክርስቶስ ኢየሱስ በኩል ከተቀበለኝ አጠገብ ያለው ወንድሜን መቀበል ግዴታዬ ነው። አጠገብ ያለችው እህቴን መቀበል ግዴታዬ ነው። ድካም ሊኖርብን ይችላል። ሊያቀተን ይችላል። አንችልም ይሆናል። በድካሙ ያገዝነው ሲወድቅ እያነሳ ነው፣ እያበረታ ነው። እስከ መጨረሻ አብረን መቀጠል አለብን። ለምን? ይሄንን ህብረት የጀመረው የክርስቶስ ደም ነው። ሮጦ የገባ የለም። እግዚአብሔር በልጁ በኩል ያዳነው ነው ይሄ ጉባኤ። በምንም አይነት ነገር ውስጥ እያለፋችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። እኛ መካከል እንደ አናሲሞስ አይነት ህይወት ውስጥ ከፊሊሞና ቤት ኮብልሎ ሮምም አላረፈም። ረፍት የሌለው ሬስትለስ ነው። እዚህ ሲሄድ ወንጀለኛ ነው። የሚቀጥለው ከተማ ለመታሰር ይፈለጋል። የሆነ ከተማ ይታደናል። ወንጌል አገኘው፣ አሳረፈው። ወንጌል አገኘው፣ ቁጭ አረገው። ወንጌል አገኘው፣ ጠቃሚ አረገው። ወንጌል ይሄን ማድረግ ችሏል። ምናልባት እኛ መሃል ካላችሁ በተለያየ መንገድ ህይወታችሁን ለጌታ ሳትሰጡ እየደከማችሁ እየተንከራተታችሁ እየተቅበዘበዛችሁ ያላችሁ ሰዎች ካላችሁ የሚያሳርፍ ወንጌል ነው። የዘላለም ህይወት ያለው ኢየሱስ ውስጥ ነው። አይቻልም። ቴክኒካሊ ጳውሎስ አናሲሞስን ለመታደግ አልሞከረም። ወንጌል የነገረው አናሲሞስስ ከተለወጠ በኋላ በጌታ ነው ያለው ጳውሎስ። ባይዘው ጥሩ ሰው አድርጌዋለሁ አይደለም፣ በክርስቶስ ለምን የለወጠ ወንጌል ነው። ወንጌል ነው የሚለውጥህ፣ ወንጌል ነው የሚለውጥሽ፣ ወንጌል ነው የሚያሳርፍህ፣ ወንጌል ነው የሚያረጋጋ። ወንጌል ለዋጭ ነው። እንደ ወንጌል የሚለውጥ የለም። እንደ ወንጌል ኃይለኛ አለ እንዴ? ሰው እኮ በጣም አስቸጋሪ ፍጡር ነው። ምንም ነገር ማላመድ ይቀላል። ሰው ብቅ ይልበታል። ለምዶ ያገረሻል። በቃ የሆነ ቦታ ላይ ትዝ ይለዋል። ታውቃለህ ምን ሆኜ ነው ይላል ቁጭ ብሎ። ወንጌል ሲመጣስ አንተን ገሎ ኢየሱስን ያኖረዋል። አየህ ለምን መሰለህ ትዝም አይልህ። ፈልገህ እንዳታገኘው ይገለዋል። ትክዳለህ። መካድ ማለት እኮ አልነበርኩም ትላለህ። እናንተ ኤፈርት ጋር እንዳታያይዙት። የክርስቶስ የመስቀል ሥራ ነው ይሄን ማድረግ የቻለው። ኢየሱስ ብቻውን ችሏል። እኔ የኢየሱስ አይነት ሲምፕል በጣም አቬለብል ኢየሱስን ለማግኘት መፈለግ ብቻ በቂ ነው። ሌላ ምንም ፕሮቶኮል የለውም። በንጹህ ልብ እፈልጋለሁ ካልኩ አለ አጠገብህ። እንደሱ ውድ የለም፣ እንደሱ የሚገኝ የለም። ሰው እኮ በጣም ውድ ሲሆን የመገኘት አቅሙ እየጠበበ ነው የሚሄደው። ትክክል፣ ናቹራል ተፈጥሮ ህግ ነው እሱ። ኢየሱስ ናቹራል የሆነውን ነገር ነው የሰበረው። በጣም አስፈላጊው እሱ ነው። በቀላሉ የሚገኘው ነገር ከራስ በላይ ቀድመ የምታገኘው እሱ ነው። ከወንጌል ውጭ ሌላ ልክ ነገር የለም። ወንጌል ብቻ ነው የዘላለም ህይወት ያለው። እዚህ ላይ ነው ተማምነን ቀና ብለን እኔ ካንገቴ ቀና ብዬ የምናገረው ወንጌል ብቻ። ሌላ ነገር ብዙ መናገር አልችልም፣ ብዙም አላቅም። የገባችን ጥቂት ነገር አለች። እሷም የተሰቀለው ክርስቶስ አካባቢ ነው። እሷ ላይ ነው እኔ ደጋግሜ የምናገረው። ከሷ ውጭም የለም። ልደብቀው አትችልም። ኢየሱስን ልደብቀው እንዴት ትችላለህ? ሰው ስለ ሌላ ነገር ቀና ብሎ ያወራል፣ እንኳን ስለ ወንጌል። ስለ ኢየሱስ እንዴት ላፍር እችላለሁ? ስለ ሌላ ነገር ማፈር ነው እንጂ ስለ ኢየሱስ ሰው ስለ ራሱ ሲያወራ እኮ አያፍርም። ስለ ኢየሱስ እንዴት እናፍራለን? ሰው ፕሮፋይሉን ሲያወራ እኮ አያፍርም። እኔ ማለት ሲል እኮ አያፍርም። የእግዚአብሔር ልጅ ከሰማይ እኔን ለማዳን የወረደ ያላፈረብኝ ክብሩን የተወ ስለሱ እንዴት ነው የምታፍረው? በቃ አናሲሞስን ለወጠው አለ ጳውሎስ። እኔ ነው ለውጦኛል። ለዛ ነው እንደ ሌባና እንደ ወንበዴ የምታሰረው አለ። ኢየሱስ ማን እንደሆነ ከገባ የመጀመሪያ ርዕስም መልእክትም የሚሆነው ወንጌል ነው። ከክርስቶስ ኢየሱስ ውጪ ህይወት የለም። ኢየሱስ ክርስቶስ እንደተሰቀለ ሆኖ እንሰብካለን። መልእክት አለን። እውነቴን ነው።
አንተ ማነህ ራሱ ይጠፋብሃል። ስለ ኢየሱስ ክብር ለዘላለም ላዳኛችን